አንቺን የመሰለ ሌላ ሰው ቢኖርም ላይኔ ሞላል እንጂ ለነፍስ አይዘምርም። ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀንስ እንዴት መሽቶ ሌሊቱ እንዴት ይንጋ ቀንስ እንዴት መሽቶ። ወይ ጉድ! እንግዲህ ጉንፋኔና እኛ እንዴት ነው ድምጻችን ያምራላ። ለማንኛውም ብሩኬ እንግዲህ ከቻሳ ብለዋል በቲክታክ ለሀይሚዬ እየዘፈነላት ማለት ነው። ሰምታችኋል፣ ሄዳችሁ እዩለት። በቲክታክ መጥተዋል ብሩኬ እና አንቺን የመሰለ የትም ቢኖር እንኳ እንዳንቺ የሚሆን ግን እነዛ ዝም ብለው ለእንትን ነው እንጂ ይሄ ምንድን ነው ህይወትን እንዳንቺ የሚያለመልምልኝ የሚያጣፍጥልኝ ሰው የለም እያለ ነው። እና ሰምታችኋል እንግዲህ እኔ ተርጓሚ ነኝ በቃ ትላላችሁ። እና እንትኖቹን አያችኋቸዋ ጥንቾሎቹን ፀሐይ እየሞቁ ነው እንገራችሁ ብዬ ነው። ፀሐይ እየሞቁ ነው እንግዲህ። የምር ቤቱን ግን አልወደዳችሁትም? መሻአላ ወላሂ በጣም ነው የሚያምረው ቤቱ። ዋው የምር በጣም ነው የሚያምረው ቤቱ እና ደስ ይላል። ደግሞ ቅልል ያለ ነገር ይመስላል ምናምን። አረ ወይኔ ግቢው ምናምን ጸዴ ነው በቃ በጣም ደስ ይላል ቤቱ። በቃ ቪው ምናምኑ ሀይሚዬ አሁን ጧት ጧት ፀሐይ መሞቅ ስትፈልግ ምናምን ከተማውን ቪው ቆንጆ ቆንጆ ቪው እያየች ከላይ ደግሞ ሁለታቸው ደግሞ ለመዝናናት ሲፈልጉ አይታችኋላ። እላይ አለ ወጥተው በለኮና ቆንጆ በለኮና አለ እሱ ጋር ተቀምጠው በቃ ምን አለፋችሁ የሆዳቸውን እያወሩ ቡናቸውን እየጠጡ ዘና ፈታ ማለት ነው። ሪላክስ ማድረግ በቃ ራሳቸውን የሆነ ለራሳቸው ጊዜ መስጠት ምናምን ነገር የለም። መከታውም እንግዲህ አለ ብሏል። መከታው እንግዲህ ዛሬ ሊመጣ ይችላል አይታወቅም። ማንኛው መከታ እንደሆነ ዛሬ የምናየው ይሆናል። ኢንሻአላህ እናየው ይሆናል ዛሬ ምናልባት ሊመጡ ይችላሉ ማለት ነው ውዶችዬ። እና ብቻ በጣም ደስ ብሎኛል። የምር ግን ከነሱ በላይ እኮ እኛ በጣም ደስተኞች ነን። እና ፈጣሪ የሰው ደስታ የሚያስደስተን ነንና ደግሞ የኛንም ደግሞ ህይወት አላህ ያሳምርልን። ያሰብነው እየተመኘን ሁሉ ይሳካ። እና ውዶችዬ እነዚህ ምንድነው ጥንቾሎቹ ስትሉ ነበር ቲክቶክ ላይ አንዳንድ ቦታ ላይ ተረሱ እኮ ምናምን ስትሉ ነበረ። እናንተ ግን ማለት ነው ባለፈው ሰላማዊ ሰልፍ ልትወጡ ምንም አልቀራችሁም ነበር። እኛን ረሳችን እኮ ሀይሚዬ ጥንቾሎቹን ካገኘች በኋላ እኛ ተረሳን፣ ሰላም አትለን፣ በቃ ረስታናለች ምናምን እያላችሁ ስታለቀቅሱ ነበር አይደለ? አሁን ደግሞ ጥንቾሎቹ ተወት አድርገው ራሳቸው ህይወት ላይ ፎከስ ሲያደርጉ ባለፈው ምንድን ያለችው ሀይሚዬ የራሴን ህይወት ሳጣጥም እኮ ረሳኋቸው አለች። ከዛ ብሩኬ ደግሞ እና ታዲያ ሁለቶቹ አራቱ ልጆች ሲመጡ እንዴት ልትሆኝ ነው ምናምን እያለት ነበርና የዛኔማ ደግሞ ሁለታችሁም እንዳትረሳሱ ብሩኬም ልጆቹ ላይ ሰፍ ሲል ሀይሚዬም ልጆች ስትል ምናምን በነገራችን ላይ ማለት ነው ተጋብታችሁ ለመጀመሪያ ልጅ ስትወልዱ ስሜቱ እንደዛ ይመስለኛል። ማለት ብዙ ጊዜ ፎከሳችን የሚሆነው የመጀመሪያ ልጅ ስለሆነ የሆነ እንትን ትላላችሁ ብርቅ የሆነባችኋል አይነት ነገር እና ብዙ ጊዜ የሆነ ወደ ልጃችሁ እንትን ትላላችሁ እና ረሳኸኝ ይባባላሉ ብዙ ጊዜ ባልና ሚስት ማለት የመጀመሪያ ልጃቸው ሲወልዱ። ሁለተኛው ኖርማል ነው ኦልሬዲ አለፉበት ማለት ነው። ተምረው ናፍቆታቸውን ይሄ እንትናቸውን ፍቅራቸውን ምናምን እንትን ብለው ልጅ ያው ብዙ እንትን ቢልም ልጅ አይጠገብም። ግን ደግሞ ሞር የመጀመሪያ ልጅ ሲሆን እንትን ትላላችሁ ትዘናጋላችሁ። የሆነ እርስ በርስ የምትሰጣጡትን ፍቅር ላይ ትዘናጋላችሁ ማለት ነው። ግን ደግሞ አንዳንዶቹ ደግሞ ሁሉንም እኩል የሚያስኬዱ አሉ። ገባችሁ? የልጃቸው ፍቅር እንዳለ የሆነ እንደዛ የሚሆኑ ነው የሚመስለኝ ሀይሚዬና ብሩኬ ማለት ነው። ምክንያቱም ሁለታቸውም ስማርት ስለሆኑ በቃ ብሩኬም ለሀይሚዬ የሚሰጣትን ነገር እንትን አይልም አይዘነጋም። ሀይሚዬም ለብሩኬ የሚሰጠውን ነገር አዘነጋም።
የልጆቹ ፍቅር ደግሞ ያው ለብቻ ስላለው ቦታ ስላለው የሚጋጭባቸው አይመስለኝም። ወይ ጉድ! ካሁኑ ፕላን እናደርግላቸው እንጂ እንደው መጨረሻችን ያሳምርላችሁ ብቻ። ወላሂ በጣም ነው ደስ የሚለው እና ጥንቾሎቹ መተውላችኋል። እንግዲህ ጥንቾሎቹን እዩዋቸው። ከዚህ በኋላ ሀይሚዬ ከጥንቾሎቿ ጋር ከብሩኬ ጋር ትመጣልናለች በጥሩ ሁኔታ ኢንሻአላህ። እንደዛ ብላችሁ ነው እንትን ማለት እሺ። ጥሩ ጥሩ እንድታገኝ ተብሏል። ደግሞ የሆነ ያልሆነ ነገር ጻፉ አሏችሁ አሉ። ዝም ብላችሁ ከዚህ በፊት ለፍልፋችሁ ድራማ ጀምሩ እንደዚህ በሉ ምናምን እያላችሁ ቀባጥራችሁ ሲጀምሩ ለቅሶ ብቻ ምናምን ሆነ። በቃ ሽብር ብቻ። ወይ ቲክቶኩ ባንድ እግሩ ቆመ እኮ እርስ በርስ ምናምን መፈላለጥ እንደ ብሩኬ ሆንኩ። የአማርኛው እየተምታታብኝ ነው። ሰዎች እንደዛ ሆናችሁ ነበረ። አልሐምዱሊላህ በጊዜ ቋጩት እነሱምና ወደ ድሯቸው እንትን ተመለሱልን ማለት ነውና ይሄን ነገር ነው እኛ የምንፈልገውና እኛ ደግሞ በቃ ፍቅርም ተሆኖ በፍቅርም ውስጥ ሆኖ ብዙ ነገር ማስተማር ብዙ ነገር መስራት ስለሚቻል ግዴታ በጸብ ምናምን አይደለም አይደለ? ያው ሰው በነገራችን ላይ ከዚህ በፊት እንደነገርኳችሁ የሰውን ፍላጎት ስለሚጠብቁ ነው። ሰው እንደዛ የስ ነገር ስለሚፈልግ ነው ወደዛ ነገር ሰው የሚሰራው ማለት ነውና እናንተ ፍላጎታችሁን ሞር ፍቅር ላይ ፎከስ አድርጉ። ምክንያቱም ፍቅር ሲኖር ነው ሁሉም ነገር ሙሉ የሚሆነው ማለት ነውና ከፍቅር ብዙ ነገር ከጸብ ምን የምትማሩት ነገር አለ? ከጸብ የምትማሩት ነገር አለ? የምትማሩት ነገር ያው ወደፊት በጸብ ካለፉ በኋላ መልሰው ሲገናኙ ምናምን ያለፉትን ነገሮች ስላለፉት ነገሮች ምናምን ልትማሩ ትችላላችሁ። ግን ሞርዛን ከፍቅር ነው ብዙ ነገር ልትማሩ የምትችሉት ማለት ነውና ለማንኛውም ከዚህም በኋላ ደሳስ በሚሉ ነገሮች እንደሚመጡልን ተስፋ እናደርጋለን። ግን የኳቶሩ ነገር መቼ ነው የኳቶሩ ነገር እየጠበቀን ነበርና ዋንዴ ሂዳችሁ እንደምትዝናኑ ተስፋ እናደርጋለን ማለት ነው። አሁን ላይ ያው ባናቱ ትልልቅዬ ዱብዳ የሆነ ሰርፕራይዝ እየመጣ ስለሆነ ብሩክ አለማየሁ የሙሽዬ ቀብራራ የሀይሚዬ ንጉስ ደሳስ በሚሉ ነገሮች እየመጣ ሰርፕራይዝ እያደረገን ነው ከቅመሜ ጋርና ከዚህ በኋላ ያው የእንትኑም የኳተሩም ነገር ደግሞ በሂደት ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ካልሆነም ደግሞ አገራቸው ላይ የሆነ ቆንጆ ቦታ ሂደው መዝናናት ይችላሉ ማለት ነው። ብቻ ግን ከዚህ ቤት ጥሩ ነገር እንፈልጋለን ማለት ነው። ጥሩ ቪዲዮዎች ምናምን ቡና አፍልታችሁ ጥሩን ጨረቃ ፋሚሊን ሰብስቡን። እንግዲህ ቤቱ ሰፊ ነው፣ ሁሉንም ማቀፍ ይችላል። ከግማሽ ሚሊዮን በላይ ተከታይ ያላችሁ ሀይሚዬና ብሩኬ ሰብሰብ አድርጉንና እስኪ ወደ ሆዳችን እናውራ እና የጨረቃ ፋሚሊ እንግዲህ ብርቱካን ሙዝ እያያዛችሁ ቤት ለምቦሳ እያላችሁ ሂዳችሁ መርቁላችሁ ነው። ሙዝ ብርቱካን አያያዝም እናንተ ምንድነው? ቤት አዲስ ቤት ሲሰራ ምንድነው ተይዞ የሚሄደው? እኔ እኮ አላውቅም። የቤት እቃ ይመስለኛል። የቤት እቃ አለ አይደለ? የሆነ ዝም ብላችሁ የቤት እቃ ነገር ለነገሩ ሙዝ ብርቱካን አትክልትም ይያያዛል እንዴ? ይያዝ ቤት ያፈራውን ነው በቃ ትላላችሁና ለማንኛውም የያዛችሁትን ይዛችሁ ቤት ለምቦሳ ይሄ ቤት የበረከት ቤት የርዚቅ ቤት የደስታ የፍቅር ቤት ያደርግላችሁ እያላችሁ ሄዳችሁ መርቁላቸው እና ስለ የቤቱ ምርቃት ደግሞ በቃ በሰፊው ምናምን እንጠብቃለን ትላላችሁና ለማንኛውም ደስተኛ ሆናችሁ ኑሩልን የኛ ውዶች የኛ ድምቀቶች። እንግዲህ መጥቶላችኋል ብሩኬ ሄዳችሁ እዩት ማለት ነው ውዶችዬ። መልካም ቀን